እንጀራን እንደ መርዝ ነው ማየው ያለውን አባባል ትክክል አይደለም ባይዘ ሜቢ የጀስሱም ኢሞሽናል ሆኖ በፊት የነበረውን ላይፍ ስታይል ለመግለጽ እንደዛ ያለው 70 ኪሎ ነኝ አሁን 12 ኪሎ ቀንሼ 69 70 እዛ አካባቢ ነኝ የእንጀራ የምግብ የፕሮቲን ፐርሰንቱ ታች ነው ድሮ ጥይ የጣልኳቸውን ሸሚዞች ነው አሁን የሚለብሰው ከፍ ያለ ዘይት ከፍ ያለ ቅቤ ከፍ ያለ እንጀራ እጅግ አነስተኛ ፕሮቲን ነው ስንመገብ ይኖር ነው እነዚህ ወገቤን ምናምን ሲቀመጥ ያመኛል አሁን ምንም ቢሆን የሚሰማኝ ህመም የለም ቁርስም ላይ እንጀራ ምሳም ላይ እንጀራ እራትም ላይ እንጀራ ኢስኖት እንጀራችን መርዞ ነው አይደለም እንጀራችን ምንም ያወጣለት እውነት ለመናገር ችግር የሆነው አንደ ሰውነቴ ቅርጽ አልነበረውም እኮ ከፊት ቦርጩ ወጥቷል ከኋላ ከመጫያ ምናምን በቃ ምንም ቅርጽ የሌለው ሰውነት ነበር እንዲህ ያልክ ስትገባ አስቻለሁ ይሰማኛል ዶክተር እንዴት ነህ ደህና ነኝ ዶክተር ሰላም ነው ደህና ነኝ እግዚአብሔር ይመስገን ራስን አስተዋውቅ ቀጥል እኔም ደህና ነኝ እግዚአብሔር ይመስገን በዳሳ ኃይሌ ሮባ እባላለሁ ከጉጂ አካባቢ ከቡሌ ሆራ አካባቢ ነው ፕሮግራማችሁን የሚከታተለው ዶክተር ዛሬ አንተን ለማመስገን ላይቭ ላይ ለመግባት በጣም እየተከታተልኩ ነበር ገስት ምናምንም የላኩ ድሩን አላገኘውም ነበር ዛሬ ግን የመጨረሻ ደስ ብሎኛል ይሄን እድል ስላገኘውኝ ማለት ነው በመጀመሪያ ዶክተር በጣም ቴንኪዩ እግዚአብሔር ይባርክ ዶክተር እኔ ከእግዚአብሔር በታች ህይወቴ ላይ በዚህ ልክ ለውጥ እንዲያመጣ በዚህ ልክ ራስን ሰርቫይቭ ማድረግ እንድችል ከእግዚአብሔር በታች ያደረከኝ አንተ ስለሆነ ያልነበረኝን አዋርነስ ስለሰጠኸኝ እና ላይፍ ስታይልን እንዲያስተካክል ወደፊት ጤነኛ ሆኜ እንዲኖር ስለረዳኸኝ የምር ከልቤ ሊያመሰግን እወዳለሁ እግዚአብሔር ይባርክ በቅድሚያ አመሰግናለሁ ሲቀጥል ሌሎችንም ከጠቀመ እኔ የነበርኩበትንና ሲከተል የነበራቸውን ትሬንዶችን እና አሁን ያለሁበትንም ለውጥ ባጭሩ ከምስጋና ቀጥዬ መናገር ፈልጋለሁ አሳጥሬ እኔ የዛሬ 7 ወር አካባቢ ነበረ ያንተን ፕሮግራም ለመጀመሪያ ጊዜ ላይቭ ቲክታክ ላይ ያየሁትና ከዛ ያንተን ፎቶ አንተ ኢቢኤስ ላይ ተጋብዘ ምናምን በጣም ወፍራም ሆነ ምናምን እዛ ከነሱ ጋር የነበረኝ ጊዜ አይቼ በጣም ገረመኝ እኔ የባንክ ሰራተኛ ነኝ ባንክ ከገባው በኋላ በጣም ነበረ ውፍረቴ የጨመረው ክብደቴ ምናምን ከሚፈለግ በላይ ቦርጭ ምናምንም አወጣውና ከዛ አንድ ቀን አንተ ላይቭ ላይ ያወራክ ቲክታክ ላይ አየውክና በጣም አዝኜ በጣም ተሰምቶኝ ነው ወዳው አንተ የተናገርካቸውን ነገሮች ሆቴል ላይ ማድረግ የጀመርኩት ቁመቴ 1.73 ነው 31 ዓመቴ ነው 82 ኪሎ ነበርኩኝ የዛን ሰዓት ማለት ነው የምር በጣም የሚገርመው ዶክተር እኔ ለፋሚሊም ለወንድሞቼ ምናምንም ትንሽ ወፈር የሚል ወንድምም አለኝ ታላቀ ነግሯለሁ እሱንም እኔ ራሴ እኔን ነው መሆን የሚጠይቁኝ ብዙ ሰው አሁን ቢሮም እየመጡ ምናምን እንዴት ነው እንኮ ምንድነው እንደዚህ አሞክ ነበረ ወይ ታሜ ነው ቦርጭ የት ሄደ ምናምን ይሉኛልና የምር ማለት ቦርጭ ማለት ማስፈልግ በቃ በጣም ጋርቤጅ የሆነ ነገር ስብስብ መሆኑን እኔ ተረድቻለሁ በራሴ ቢኮዝ እኔ የነበረኝ ላይፍ ስታይል እና የአሁኑ ምንም ጫማና ኮፍያ የማይገናኝ ነገር የዛን ሰዓት እኔ በየቀኑ ማታ ወደ ቤቴ ስገባ በየቀኑ ዳቦ ገዝቼ ነው የሚገባው ጠዋት እኛ ሰፈር ትኩስ አምባሻ የሚሸጥ ነበር እሱን ሳልበላ አልድም ይጣፍጠኝ እንጂ ማንኛውንም ምግብ ነው የሚበላው
ዘን አንተን እግዚአብሔር ብሎ የምር እግዚአብሔር ሊረዳኝ ስፈልግ ነው አንተን እና እኔን ያገናኘ። እኔ በጣም እኔ እድለኛ ነኝ። የምር እንደሚያወራው አይደለም። በጣም ደስተኛ ነኝ። በጣም እድለኛ እንደሆንኩ ነው የምሰማኝ። እና ከዛ በኋላ እኔ አሁን ዳቦ ሳልበላ 7 ወር ሆኖኛል። ምንም አይመስለኝም፣ አምረኝም ራሱ አንተ እንደነገርከኝ እነዚህ ፕሮቲን ነክ የሆኑ ነገሮች በአካባቢ ማግኘት የሚችላቸውን እንደ እንቁላል፣ ቀይ ስጋ፣ በዛ ላይ ደግሞ አመጋገቤን አስተካክዬ ያ የነበረው ቦርጬ ሙሉ በሙሉ ጠፍቶ አንድ ቦርጭ የለኝም። አሁን 70 ኪሎ ነኝ። አሁን 12 ኪሎ ቀንሼ 69 70 እዛ አካባቢ ነኝ እና ድሮ የጣልኳቸውን ሸሚዞች ነው አሁን የሚለብሰው። ዱሬዎች ምናምን አሁን ገና የሚያስቀንሳቸውም አሉ። ድሮ የሰፉብኝ ቲሸርቶች፣ ሸሚዞች ምናምን የጣልኳቸውን ድሮ ማለብሳቸውን ነው አሁን የለበስኩ ለስራ ራሱ እየተጠቀምኩ ያለሁት። እና በአጭሩ ይሄን ነው ዶክተር። እኔ የምር ዛሬ አንተን ለማመስገን ነው ወደዚህ ፕሮግራም እንደ አጋጣሚ ገብቼ ነው አሁን ያገኘሁትና ላይቭ የመግባት እድል ስላገኘው የምር በጣም ደስ ብሎኛል። ዶክተር እግዚአብሔር ይባርክ። ብዙዎች ይሄን እድል እንዲጠቀሙ ሪኮመንድ አደርጋለሁ። የምር እኔ ድሮ እነዚህ ወገቤን ምናምን ሲቀመጥ ያመኛል። አሁን ምንም ቢሆን የሚሰማኝ ህመም የለም። አም ቨሪ ሃፒ ዶክተር፣ በጣም አመሰግናለሁ። እኔ ብዙ መናገር የሚፈልገው ነገር ነበረ። አሁን በቃ በዚህ ቃል በጣም አመሰግናለሁ ዶክተር። እድሜ የዛኔ የፋፋ ጊዜ እድሜ ጨምሮ ነበር? ትልቅ ነበር የምትመስለው? ኧረ በስመ አብ። ሰው ቢሮ ስመጣ ማናጀሩ እሱ ነው እንደ ምናምን ነው የሚባለው። እኔ ገና ፍሬሽ ነኝ። 2 ዓመት 3 ዓመት ገና እየሞላው ነው። እና እንዲህ እያልክ ስትገባ እንደ ሰውነት ቅርጽ አልነበረውም እኮ። ከፊት ለፊት ቦርጩ ወጥተዋል፣ ከኋላ መቀመጫ ምናምን በቃ ምንም ቅርጽ የሌለው ሰውነት ነበር። አሁን እኮ ነው የምስቁብኝ። የዛኔ እንደዛ ነበርክ እኮ ምናምን ብሎ ማለት ነው። እግዚአብሔር ይመስገን። የምር እኔ አሁን የሚሰማኝን ደስታ እኔ አይዶን ነው እኔ በምን እንደሚገልጸው አላውቅም። በርታ። ሚዩት አድርግ፣ ትንሽ አውራሃለሁ። ቤዚክ ነገር ይጠቅመሃል። ሚዩት አድርግ። አትርሳ። ኦኬ። አንድ ያንግ ነህ፣ ገርሞኛል። 30ዎቹ መጀመሪያ ላይ እድሜ ላይ ነው ያለኸው። እንግዲህ ምናልባትም ጄኔቲካሊ ከዘርም በወረስከው ምክንያት ቀድመ ፋፋ ላይፍ ስታይል ቁጭ ብለህ ነበር የምትውለው፣ ፑር ዳይት ነበር የምትበላው። ጀስት እሱን የምግብ ኳሊቲን ያሻሻልከው። ወካርግ ኦኬ። ቡሌ ሆራ ነበርኩኝ አውቀዋለሁ። ያቤሎ ቡሌ ሆራ በደንብ ነው የማውቀው። ከተማውም አሁን ለውጥ እንዳለው ሰማለው። ወክ አድርግ፣ ሙቭ አድርግ። ምግብ ቆንጆ ነው ያለው፣ ናቹራል የሆነ እንግዲህ ኤንቫይሮንመንቱም ቆንጆ ነው። ስጋውም አውቀዋለሁ፣ ኳሊቲ ነው። ቀይ ስጋ ሳርክ የበላ በሬ ነው አይደል? ጫካው ምናምን አውቃለሁ። እና እንጆ ያርግ። ኦኬ ዘን ቢውልድ ዩር መስል። ኦኬ ወጣት ነህ። ይሄ እድሜ ባለማወቅ እንግዲህ በውጭ ቢውልድ ታደርግ ነበር። ከአደጋ ነው የተረፍከው። አንተ አሁን መስልህን ነው ቢውልድ ማድረግ ያለብህ። ክብደት ማንሳት መቻል አለብህ። ያ ሲሆን የምግብ ፍሪደምም ይኖርሃል። አየህ፣ በቀን ማግኘት አለብህ በቂ ኳሊቲ ፕሮቲኖችን የተመገብክ። ከጎን አትክልት ብቻ እየበላ የምትቀጥል ልጅ አትሆንም። አየህ፣ ተጨማሪ ምግቦችን መጨመር ይመጣል። ጥራጥሬ መጨመር ይመጣል። ስራስሮችን መጨመር ይመጣል። ፍሩት መጨመር ይመጣል። ሲያምር ዳቦም ሲያምርም እንጀራም አየህ፣ ቤዚክ ነበር፣ ዋና መሰረታዊ ምግብ ነበር ያደረግከው። ቅድም ከንተ በፊት የገባው ልጅ እንጀራን እንደ መርዝ ነው የማየው ያለውን አባባል ትክክል አይደለም። ባይዘ ሜቢ የጀስሱም ኢሞሽናል ሆኖ በፊት የነበረውን ላይፍ ስታይል ለመግለጽ እንደዛ ያለው ኢስኖት። እንጀራችን መርዝ ሆኖ አይደለም። እንጀራችን ምንም ያወጣለትም። እውነት ለመናገር ችግር የሆነው ዋና ምግብ አደረግ ነው። አሁን ለሰውነትም ያስፈልገውን ከአሳ ከስጋ ለማግኘት እያገኘ ያለውን ነገር ከእንጀራ ለማግኘት ነው የሞከርነው። የእንጀራ የምግብ የፕሮቲን ፐርሰንቱ ታች ነው። ኦኬ ታች ነው። እነ አሳ እነ ስጋ 30% ፕሮቲን የያዙት 30% ፕሮቲን። ከዛ ውጭ ደግሞ ትንሽዬ ፋት ዘን ውሃ ነው የያዙት። ውሃ ያፋፋም። እንጀራችን ግን 6% 7% ፕሮቲን ለሚሰጠን
ከፍ ያለ ካርቦሃይድሬት ነው የያዘው። አየህ፣ ቁርስም ላይ እንጀራ፣ ምሳም ላይ እንጀራ፣ እራትም ላይ እንጀራ። አንድ ዕዳ እየሰጠን ነው፣ የካርቦሃይድሬት ዕዳ እየሰጠን ነው። ሁለት ደግሞ በቂ ፕሮቲን እየሰጠን አይደለም። ይህን ያዝ። ሁለት ደግሞ እንጀራውን የምንበላበት መንገድ ከወጥ ጋር ነው የምንበላው። ወጣችን ከፍ ያለ ዘይት ቅቤ ያለው፣ ዘይትና ቅቤ ስቶር ነው የሚያደርጉት። አየህ፣ ዘይትና ቅቤ በቂ ፕሮቲን የላቸውም። እንደሱ አድርጋ አስብ እንግዲህ። ከፍ ያለ ዘይት፣ ከፍ ያለ ቅቤ፣ ከፍ ያለ እንጀራ፣ እጅግ አነስተኛ ፕሮቲን ነው ስንመገብ ይኖር ነው። ሶ መስል ቢውልድ እያረክ ክብደት እያነሳ በቂ ፕሮቲን እያገኘ የጨመርካት እንጀራ፣ አንድ ቁርጥ እንጀራ የጨመርካት ውጣት ነገና ሁለት ቁርጥ እንጀራ ኢሹ አይሆንም ነው እያልኩ ያለሁት። ትልቁ ነገር የምግብህን የፋት ፐርሰንት ኮንትሮል አድርግ። ምግብ ስትበላ ብዙ ዘይት፣ ብዙ ቅቤ፣ ያን ሊሚት አድርግ፣ ወክ አድርግ፣ ቢውልድ አድርግ መስልህን። ያ ሲሆን የምግብ ነፃነትም ይኖርሃል። ይህን ያልኩ በምክንያት ነው። ብዙዎች ላይቭ ላይ አንዴ ለምሳሌ አሳ ከስጋ ከአትክልት ጋር እየበሉ ለውጥ ያሉ በዚያው ለመቀጠል ይሞክራሉ። ፈጽሞ ይሄ ኒውትሪሽናል ዲፕሊሽን ውስጥ ይቀጥላል። ቀሪ ዘመንህን ጎመን ከስጋ ጋር ከአሳ ጋር ብቻ እየተበላ አይቀጥልም። ሶ አንድ ሰሞኑን ፖስት ያደረግናታለች። ሜቢ ያነበባችሁ ሰዎች ካላችሁ አንድ ቁጥር ጻፉልኝ። ኢት ቢግ ሊፍት ቢግ። አየህ፣ በደንብ የምትሰራ ከሆነ መስልህን ቢውልድ የምታደርግ ከሆነ በዚያው ልክ የምግብ ነፃነትም አለ። ብዙ ቫራይቲ ትበላለ፣ በብዙ መጠን ትበላለ። ኒውትሪሽናሊም ደግሞ ዲፕሊትድ አትሆንም። ሻል ያለ ጡንቻ ሲገነባ በዚያው ልክ የምግብ ነፃነት ፍሪደም የሚኖርሃል። ያንን በደንብ ለመጨበጥ ሞክር። የተማርከውን ነገር የገባህን ነገር ለሌሎች ለማካፈል ሞክር። ሌላው ነገር በጣም ቀላል ነው።